ትንሽ አረፍ ብለን ነበር። አቤላንም ሆነ ብሩክን ማለት ነው። ደግሞ አሁን መጡላችሁ። ዛሬ ደግሞ ሄርሚላ በአብርሽ ፍቅር ታማ ምናምን ይኸው ተኝታለች። እኔ የምልሽ ግን እህቴ አንድ ነገር ልበልሽ እስኪ እንዱ የአብርሽን ፎቶ ቤትሽ ግድግዳ ወስደሽ የሰቅልሽው ምን አስበሽ ነው? በመድኃኒዓለም ማርያምን የምሬ ነው እንዴ! አንቺ ቆንጆ ልጅ ነሽ፣ ራስሽን አስከብሪ። ለዩቲዩብ ብር ብለሽ አትስቀጪ። ይቅርታ አድርጊልኝና ማማዬ የምሬ ነው ምልሽ። ለዩቲዩብ ብር ብለሽ አትስቀጭ፣ ራስሽን አስከብሪ። እንዴ የሰውን ባልፎቶ ግርግዳሽ ወስዶ ምን አስለጠፈሽ? እውነት ተሰድባችሁኝም ስደቡ ማርያምን። እንዴ የሰውን ባልፎቶ ወስደሽ ምን አስለጠፈሽ ግርግዳ ላይ? አውሮዲያ ደግሞ ትስማለች፣ ታለቅሳለች። መድኃኒዓለም አባቴ ድረስልኝ። ኧረ እግዚአብሔር ወደ ልብሽ መልስሽ። ሌላ ነገር ምንም አልልሽም። ማርያምን ይደብራል በጣም ከሚባል በላይ። ሰላም እንዴት ናችሁ? ደህና ናችሁ? አይን አለም ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰቡ ነው። አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት ስጡ እና እንግዲህ ዛሬ ሄርሜላ ጋር ያየሁት ነገር በጣም ነው የሚገርመው የእውነት እኔ አልስቅም። መሳቅ ግን ማለት የሰውን ልጅ ስናፈቅር በጀርባው ምን አለ ምንስ አለ የሚለውን አስተንተንን አይተን ብናፈቅርና ብንወድ የተመረጠ ይሆናል ብዬ ነው የማስበው ማለት ነው። ባለትዳር የሆነው ወንድ ጋራ እንደዚህ ፎቶ ለጥፈሽ ምናምን መጃጃሉ ምን ያደርግልሻል? የኔ እናት አንቺ ቆንጆ ነሽ፣ ራሽን ስታስከብሪ ማንም ይወድሻል። ገባሽ አይደለ? ይህን ነው ምለው ማለት ነው። ሌላ ነገር ደግሞ አቤላና ብሩክ ትንሽ አረፍ ብለን ነበር። ደግሞ መጣባችሁ፣ ተነሳባችሁ። ምክንያቱም አሁን ደግሞ የእናንተ ቤታችሁ ስለቀዘቀዘባችሁ እናንተ ቤታችሁን ማስነሳት ስለምትፈልጉ ነው። በእርግጥ ገብቶኛል። ግን ደግሞ አቤላ በተለይ ከሩታ ሩቆ ነበር። እውነት ለመናገር እፍ ብለን ነበር። ደግሞ አሁን መጡላችሁ። እንግዲህ ደግሞ ይቺ ታመምኩኝ ብላ መጣች። ነገ ደግሞ አብርሽ ይመጣላችኋል ማለት ነው። እና ብቻ እግዚአብሔር ልቦና ይስጣችሁ ለሁላችሁም የምር ብር ሊያሳብር ነው። እውነት ለመናገር ለብር ብላችሁ እንደዚህ እየሆናችሁ ነው ያላችሁትና ፈጣሪ ልቦና ይስጣችሁ ነው የምለው። ሌላ ምንም አልላችሁም። ግን ለሄርሜላ የምናገረው ነገር ቢኖረኝ ሄርሜላ እኔ እህቴ ነሽ፣ ሴትም ነሽ። ፍቅር ይዞሽም ከሆነ ከባድ ነው አውቀዋለሁኝ። ነገር ግን ደግሞ እኛ ፍቅር ሲይዘን ማየት አለብን። ይሄ ሰው ከጀርባው ምን አለ ምንስ አለው? አንቺ እኮ አብርሽ እኮ የባለትዳር እንደሆነ ድል ባለ ሰርግ ዱባይ ሂዶ ተጋብተው አይተሻል፣ ጠንቅቀሽ ማለት ነው። ስትመጭም ደግሞ ስገቢም ደግሞ አድናቂያችሁ ነኝ ብለሽ እኮ ነው የመጣሽው ማለት ነው። አየሽ ባለትዳር መሆኑን አቀሽ የገባሽ ሴትዮ ነሽ። ባታቂ ኑሮ ልናዝንልሽ ሁሉ እንችል ነበረ። ግን ደግሞ አቀሽው ነው የገባሽውና ራስሽን ልታስከብሪ የሚገባል። እንዴኔ እና ራስሽን አስከብሪ። ራስሽን ማስከበር ግዴታ አለብሽ ማለት ነው። አንቺ ራስሽን ካላስከበርሽ ማንም ሊያስከብርልሽ ስለማይችል፣ ስለዚህ ራስሽን አስከብሪ። ለብር ብለሽ አትስገጪ። ብር ከሆነ ነገ ያልቃል እህቴ። ክብር ነው የሚበልጠው እልሻለሁ። የምሬ ነው የምልሽ። እንደዚህ የምትሆኚው ለብር ነው አይኖ። ግን ደግሞ አሁን አንቺ ታዋቂ ነሽ፣ ሌላም ነገር ብለሽ ብትመጪ ሁሉም ሰው ያርግሻል፣ ሴብ ያደርግሻል፣ ይከተልሻል። እና እንዲህ እህትነት ልምከርሽ ብዬ ነው የኔ ቆንጆ። መብትሽ ነው። እኛ አብርሽን ካገባሽው ካገኘሽው እኛ አይመለከተንም እኮ ፎርኮርስ። ግን ደግሞ የሚያስሄድ ልጅ የሚያስጠላባትን እና የሚያምርባትን ያው መናገር ስላለብን ብቻ ነው እንጂ እኛ ምንም የምንለው ነገር የለም አይደል ውዶችዬ? እና ዛሬ ፎቶውን ይዛ እንዲዛ ይይትተ የራሱ እንኳን የህጋዊ ሚስቱ እንኳን እንደዚህ ያልሆነችን ፎቶ ታቅፋ አላለቀሰችም። አንቺ ፎቶ ታቀፈሽ እንደዚህ እንደ ስንት አይነት ህዝብ አለ እንደው በመድኃኒዓለም በኢየሱስ ስም። እንደው አንዳንዴ ሴት ልጅ ስታፈቅር ድፍን ልቧ ድፍን ይላል የሚባለው እውነት ነው። ገና አሁን የስ ውዶች የስ እውነት ነው። ይኸው ሄርሜላን አያችኋት። ስታፈቅር ልቧ ድፍን ለኮ እንዳለ እውነት ተደፈነ ልቧ። ዘሩ ቀለጠ አለክ። ኧረ ልብ ይስጥሽ ማማዬ። ተመለሽ ወደ ራስሽ። ራስን እንደማስከበር የሚያክል ነገር የለም። ራስሽን አስከብሪ። የምሬ ነው ማለት ማስከበር አለብሽ። ራስሽን አስከብሪ። ራስሽን አስከብሪ። እንደዚህ አትሁኝ። ሁሉም ነገር የሚሆነው በጊዜው ነው። አንቺ ሲጀመር እኮ ብዙ ሚስጥር አለ ተጀርባ። አሁን አንቺ ህዝብ አያቆም እያልሽ ይመስለኛል። ግን የኛ ህዝብ አንቺ ሳታወሪ ነው ቀድሞ ከጀርባሽ ያለውን የሚያውቀውና፣ ስለዚህ ወደ ነበርሽበት ብትመለሽ አሪፍ ነው ባይ ነኝ።
የሰው ህይወትም ዝም ብለሽ የማታገኙ ሰው እንትን ካላ ብዙዎቻችሁ አብርሽና ሄርሜላን ትደግፋላችሁ። እውነት ለመናገር ይሄ መደገፍ ጥሩ ነው ብዬ አላስብም። ምክንያቱም እናንተም ነገ ሴቶች ናችሁ። እናንተም እንደዚህ አይነት አጋጣሚ ቢያጋጥማችሁ ይችላል እና እንዲህ አይነትን ነገር እንደውም ልትናገሩ ይገባል እንጂ ልትገድፉት አይገባም ብዬ ነው የማስበው። ስራ ነው እኮ በእርግጥ ደግሞ ስራም ቢሆን ራስን አስከብሮ መስራትን የሚያክል ነገር የለም። ገባችሁ? ይሄን ነው የምላችሁ ማለት ነው። እና እኔ ገርሞኝ ነው እውነት እንዴት ነው ታመሽም ደግሞ የሱን ፎቶ ትታቀፊያለሽ። ነገ ጁስ ምናምን ገዛዝቶ መጥቶ ደግሞ ያይሻል። እሺ ነገ ጁስ ምናምን ገዛዝቶ ይዞልሽ ይመጣል። ያይሻል ማለት ነው። ይቀርም ያይሻል ነገ። አይዞሽ በቃ አይዞሽ። ነገ ጁሱን ምኑን አድርጎ ገዝቶልሽ ይመጣጣል። የኔ እናት በርቺ በቃ ውዶችዬ። ይሄን ለማለት ነው የመጣሁት። እወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ ይሆንላችሁ። አብሬያችሁ ነበር ኮይን አለም ነኝ። ባይ ባይ። ያመረ ምሽት ይሁን። መልካም የስራ ዘመን ይሁንላችሁ። እወዳችኋለሁ። ሰላም አምሹልኝ። አመሰግናለሁ።